ማርኮን የአምናን ጓደኛ በስተመጨረሻ ተዋርዷል ማለት ነው። ወርቁን እሱ እንደሰረቀ ሁላቸውም አወቁ ማለት ነው። ማርያም የምትባለውም እንግዲህ አምናንና ብሌንን ለማራራቅ ያልጣረችው ነገር ባይኖርም ግን ደግሞ አምናንና ብሌን በአሁን ሰዓት ታርቀው ይገኛል ማለት ነው። አምናንም የጠፋበት ወርቅ እንግዲህ ካታሊካ የዋህነቱንና ሰዎች በብዙ ጊዜ ከኋላና ከፊት እየተጠቀሙበት ሁሉ ነገር ስታይ ሁሉን ነገር መልሳለታለች ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እየላችሁ የመጣሁት አስተማሪ ልብ አንጠልጣይ የሆነውን ድር ድራማን እየላችሁ ከተፍ ብያለሁ። እኔ እህታችሁ ማለት ነው። ድር ድራማ እንግዲህ በጣም ነው የሚያሳዝነው። በስተመጨረሻ የብሌንና የአምናን እንግዲህ አብሮ አለመሆናቸው በጣም ሲያሳስበን ነበረ። አሁን አንድ ላይ ሆኖ ቀጥለዋል ማለት ነው። መታረቃቸው በጣም ነው ደስ ያለኝ። ሁሌ ነበረ የነሱ ነገር ማለት ነው። በእርግጥ ተለያይቶ አይለያዩም፣ አይቀሩም፣ ሁሌም አብሮ ናቸው። ግን ደግሞ ምንም ቢሆን የነሱ ትንሽም እንኳን ቅሬታ በውስጣቸው ሲያድር በጣም ነው የሚያሳዝኑት ማለት ነው። አሁን ላይ ግን ማንም ሰው ሲያስጠርቃቸው ማንም ሰው በማከል ቤታቸው ሳይገባ ብሌን እንግዲህ አምናን እየነቀፍ አድርጋ ይቅርታ ተታይቀው በአሁን ሰዓት አብረው እንግዲህ ፍቅራቸውን እየቆሰቆሱ ይገኛሉ። ማሪያ ደግሞ ይሄንን ነገር አታውቅም። ምንም ነገር የገባት ነገር የለም። በጣም የሚያሳዝን ነገር ነው። ማሪያ እንግዲህ ከላይ የሆነ ነገር ይወርድልኛል ብላ የምትጠብቅ የሆነ ታውቃላችሁ አይደለ? እንደዛ ነው እያሰበች ያለችው ማለት ነው። ምንም ነገር እያገኘች አይደለም። ግን ያው ምን ያደርጋል ቤተሰቦቼ፣ ያው አምናን በአሁን ሰዓት ማንንም ሰው ኬር እያደረገ አይደለም። በጣም ፍቅሩን እየሰጠ ያለው ለብሌን ማለት ነው። ብሌንን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ማለት ነው። ቢጠላት ነበረ የሚገርመኝ፣ በጣም ባይወዳት ነበረ የሚገርመኝ ማለት ነው። እና እሷ የምትወደድ ልጅ ናች። በጣም ቆንጅዬ፣ በዛ ላይ አስተሳሰቧ፣ አመለካከቷ ሁሉ ነገር ማር የሆነች ልጅ ነች ማለት ነው። ብሌንዬ ሁላቸው ነው የምንወዳት። ብሌንን የማይወዳት ሰው አለ ብዬ አላስብም። ሁሏም ተወዳጅ እንደሆነች እናውቃለን ማለት ነው ቤተሰቦቼ። እና ያው ብሌን በስተመጨረሻ ማለት ነው ቤተሰቦቼ በጣም ደስ የሚለው ነገር እንግዲህ በጣም ደስ የሚለው ነገር ቤተሰቦቼ እንግዲህ በአሁን ሰዓት ብሌንዬ እንግዲህ በአሁን ሰዓት ማለት ነው ቤተሰቦቼ ከአምናን ጋራ እንግዲህ የራሷን ላይፍ እየቀጨች ትገኛለች ማለት ነው። በጣም ነው ደስ የሚለው የሁለቱ መታረቅ፣ የሁለቱ እንግዲህ አንድ ላይ መሆናቸው በጣም ነው ደስ የሚለው ማለት ነው ቤተሰብ እንግዲህ ማለት ነው። እንግዲህ እግዚአብሔር መጨረሻቸውን ያሳምርላቸው። ማሪያ እንግዲህ እየነደደች ትገኛለች፣ እየተቃጠለች ትገኛለች ማለት ነው። ማሪያ ጉዳይ አስቸጋሪ ሆኗል ማለት ነው። ማሪያ ሀሳቧና እቅዷ ምን ነበረ መሰላችሁ? ያው ከብሌን ለይታ የራሷ ማድረግ የራሷ አድርጋ ማኖር ነበረ። ያ ነገር ደግሞ አልተሳካላትም። በፍጹም ነገም ሆነ ተነገ ወዲያም አይሳካላትም። ሁሌም መቼምም ይሳካላታል ብዬ አላስብም ቤተሰቦቼ። እና እንደዚህ አይነት ክፉ ማስቡ ሰዎች፣ እንደዚህ አይነት ክፉ አስተሳሰብ አመለካከት ያላቸው ሰዎች መቼምም ሰው ሆኖ ይቀጥላሉ ማለት አይቻልም ማለት ነው። እና እሷም አመጣጧ በጣም በጥሩና በጥሩ አመለካከት ነበረ። ግን መጨረሻ ላይ ግን ወደ ማስጠላ መንገድ ወደ እንትን ሄደች ማለት ነው። ገባችሁ አይደለ? ወደ ማይረባ ነገር ነው ሄደችው ማለት ነው። እና ያ ነገር ደግሞ በጣም የሚያስጠላ ገባችሁ አይደለ? ያው ታውቃላችሁ እኛ እንደዚህ አይነት ነገር ክፋት በፍቅር ላይ ማለት ነው፣ ፍቅር ላይ ቅባት ምንም ያደርጋል ብዬ አላስብም ቤተሰቦች። የገባችሁ አይደለ? ምንም ክፋት ጥሩ ነው ብዬ አላስብም። ምክንያቱም ለማንም አይጠቅምም፣ ለማንም አይረባም፣ ለማንም ይጠቅማል ብዬ አላስብም። ገባችሁ አይደለ? ሰው ልጅ መስማማት ካለበት በመስማማትና በተወደደ ትወዳላችሁ፣ ካፈቀራችሁ ታፈቅራላችሁ። ግን ደግሞ ገና ነገ የኔ በህይወቴ ይገባል
ገና ከሰው ነጥቄ ራስ ይሆናል ማለት በጣም ነው የሚያስጠላው የሚደብረው ማለት ነው። ማርያም በአሁኑ ሰዓት እንግዲህ ያንን ነገር እያሳለፈች ትገኛለች ማለት ነው። ምንም ነገር እንድንተባበራትም አንችልም እኛም ማለት ነው። ገባችሁ አይደለም? እኛም ምንም ልንተባበራት አንችልም። እንደዚህ አይነት ሰዎችን አንደግፋቸው። ይቅርታ ልንደግፋቸው አንችልም። በፍጹም ልንደግፋቸው አንችልም። ቤተሰቦቼ እናንተስ ምን ትላላችሁ? ይሄ እሷ የምታደርገው ነገር ጥሩ ነው ብላችሁ ታስባላችሁ? ድርጊቷ የምታደርገው ነገር የምትፈጽመው ነገር ጥሩ ነው ብላችሁ ታስባላችሁ? እኔ ጥሩ ነው ብዬ አላስብም። እንደኔ አስተሳሰብና እንደኔ አመለካከት ማለት ነው። ስለዛ የእጇን ማግኘት አለባት። የእጇን ማግኘት አለባት። ገባችሁ? ቀል የለም ማለት ነውና ፈጣሪ ልቦና ይስጣት፣ ማስተዋሉን ያድላት በእርግጥ ማለት ነውና ግን የምታደርገው ነገር በጣም ነው ልብ የሚሰብረው። ቤተሰቦች ከምታስቡ በለጠ ልብ ይሰብራል። ምክንያቱም እንግዲህ ሀሳቧና እቅዷ የእሱ ሀሳብና እቅድ ማለት ነው ብሌንሻን ከዳር አውጥታ በቃ ራሷ ነበረ እንትን ፈታ ማለት የፈለገችው ማለት ነው። እቺ ዓለም እንደዛ እኛ እንደምናስባት አይደለችም። ገባችሁ? እግዚአብሔር ማንነታችን ያውቃል፣ የኛም ማንነት ያውቃል፣ ይገባዋል፣ ይረዳል። ስለዛን ማንም ሰው እንደፈለገን የሚያሽከረክረን ሰው አይደለንም። ስለዛን አሁን አምናን እንግዲህ በጣም በደስታ ውስጥ ይገኛል ማለት ነው። ማርቆን እንግዲህ ያቶ አምናን ወንድም ምንድን ነው ያደረገው? ያው ታውቃላችሁ እሱ ሁሌም ቆሻሻ ነገር ነው የሚሰራው። በእርግጥ ጥሩ ነገር ይሰራል ብዬ አላስብም። ግን ገባችሁ? በጣም የሚያሳዝነው ነገር በጣም የሚደብር ነገር ነው እያደረገች ያለችው ማለት ነው። ገባችሁ? ምንም ጥፋት ያለ ምንም ምክንያት እንግዲህ አምናንን ብሌንን ማለት ነው አዲስ የመጣች ልጅ አለች፣ የወይዘሮ ሞርዜላ ልጅ ማለት ነው። ከሷ ጋር ሆና ብሌንን ከዚህ ቤት ውስጥ አበሳይተን በቃ መበቀል አለብን። እኔ በፊት ማንም ሰው አይረዳኝም ነበረ፣ አሁን አንቺ መተሽልኛል፣ እንድትረጂኝ እፈልጋለሁ በማለት እንግዲህ እየነገረቻት ትገኛለች ማለት ነው። የምትረጂኝ ደግሞ ብሌንን ከዚህ ቤት እንደምን ብለን ማስወጣት አለብን። ምክንያቱም አምናን የኔን የሆነውን ነገር ትወስድብኛለች በማለት እንግዲህ እየተናገረች ትገኛለች ማለት ነው። የኔ የሆነውን ነገር እየወሰደች አስቸግራኛለች። ስለዛን እንድትበቀይልኝ ያኔ ገባችሁ አይደለም? እንድትበቀይልኝ ፈልጋለሁ እያለች ትገኛለች ማለት ነው። እሷም እንግዲህ እሺ ችግር የለውም ባለን ባቂም ይረዳሻሉ እያለቻት ትገኛለች። እኔ ሲጀመር ሰው ማጣላት በጣም ነው ደስ የሚለኝ ያለቻት ማለት ነው ቤተሰቦቼ። እና ሰው ማጣላት እንደውም እኔ በጣም ነው የሚመቸኝ፣ ባልሹ ነገር እተባበርሻለሁ ብላታለች ማለት ነው። እንግዲህ ያው እንደዚህ አይነት ሰዎች አስተሳሰባቸው ማለት ነው የክፋት አስተሳሰብ፣ ገባችሁ አይደለም? የክፋት አስተሳሰብ ነው ይሄን ነገር የምታስበው። በጣም ጎበዝና አስተዋይ ብትሆን ይሄንን ቆሻሻ አስተሳሰብ ታስባለህ ብዬ አላስብም ማለት ነው በራሴ አስተሳሰብ። ግን ያው በፊት የሚቆሸሽ ማንነት ስላላት ያው ምንም ማድረግ አትቻልም። ገባችሁ አይደለም? ትመለሳለች ማለት ይቻላል ብዬ አላስብም ማለት ነውና እውነቴን ነው። ብሌን በጣም ነው ያሳዘነችኝ ማለት ነው። ከምታስቡ በለጠ በጣም ነው ያሳዘነችኝ። አንዳንዴ በጣም ነው ሰው ልጅ ገባችሁ? ማንም ሰው ሳያነኳችሁ ምንም ነገር ሳያደርጓችሁ ገና ችግር ይፈጠራል፣ ገና የሆነ ነገር ይሆናል ብላችሁ የሰዎችን ሕይወት ማመሰቃቀል በጣም ነው የሚከብደው ማለት ነው። እንግዲህ እሷ በአሁኑ ሰዓት እያደረገች ያለችው ያንን ነገር ነው ማለት ነው። እንግዲህ አምናን ተናዶ ነበረ ያው በወርቁ ስለተወሰደበት ማለት ነው። ተናዶ ነበረ የቆመው ማለት ነው። ቀጥታ ግን ብሌን ሄዳ ከኋላ ነበረ እቅፍ ያደረገችው ማለት ነው። አምናን ያው ማሪያ መስላው እባክሽ እኔ ማሪያ እንድትተይኝ እፈልጋለሁ እያላት ነበረ። እባክሽ ተይኝ፣ እኔ በአሁኑ ሰዓት በጣም በንዴት ውስጥ ነኝ ያለሁት በማለት እንግዲህ እየተናገራት ነበረ። ንዴት ውስጥ ነኝ ያለሁት እባክሽ ተይኝ እያላት ነበረ ማለት ነው። እሷ ደግሞ እንግዲህ እስቲ ዞር በልና ማን እንዳቀፈክ ማየት ትችላለህ ስትለው ነበረ ማለት ነው። ሳያት እንግዲህ ያገኛት ማን ነው? ብሌን ነው ማለት ነው። በጣም ነው ደስ ያለው ብታዩ ከምታስቡ በለጠ ማለት ነውና
በጣም 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 ነው ደስ ያለው ማለት ነው። ምክንያቱም አንዳንዴ አስባችሁታል እንደዚህ አይነት ነገር በጣም ነው ደስ የሚለው። ተስፋ የምታደርጉትን አንድ ስታገኙ ማለት ነው። እንደ ብሌን አይነት ለዛው ውብ የሆነች ልጅ፣ በጣም አስተዋይ የሆነች ልጅ፣ የማትገኝ ልጅ ማለት ነው። እንደሱ አይነት ሰው ደግሞ ሲገኝ በጣም ነው ደስ የሚለው ቤተሰቦቼ። እና በጣም ነበረ ደስ ያለው ማለት ነው። ወደኋላ ሲመለስ ብሌንን ሲያገኛት በጣም አንቺ ነሽ ነው ያላት። አዎ እኔ ነኝ ነው ያለችው ማለት ነው። እሱም በጣም በደስታ ነበር የተቀበላት ማለት ነው። ቤተሰቦቼ ያው ሁላችንም ደስ ብሎናል። ሁላችንም የብሌንና የአምናንን መታረቅ በተስፋ ስንጠብቅ ነበረ። አሁን ላይ ግን ታርቀው እንግዲህ እግዚአብሔር ይመስገነው የራሳቸውን ሕይወት እየመሩ ይገኛሉ። ነገሮቹን ሁሉን ነገር እኔ ያስተካክላለሁ ብሏታል ማለት ነው። ሁሉንም ነገር እኔ ያስተካክላለሁ ብሏታል። ሁሉንም ነገር መስተካከል ያለበትን ነገር እኔ ካጠገቤሽ ሆኜ አስተካክላለሁ፣ ምንም ነገር እንዳታስቢ ብሏት እንግዲህ ቃል አስገብቷታል ማለት ነው። ብሌንም እሺ በቃ ካልክ ችግር የለውም በማለት እንግዲህ በደስታ ተቀብለዋለች ማለት ነው። ግን ያው ብሌን በጣም መቶ ደስተኛ ያልሆነችበት ምክንያት ቅዠት ውስጥ ነኝ፣ አሁንም መቼ ነው መማረው፣ አሁን ውስጥ ሌላ ነገር ከጠበቀኝ በማለት እንግዲህ በፍራቻ ውስጥ ትገኛለች ማለት ነው። ቤተሰቦቼ እንግዲህ እግዚአብሔር ነገሮችን ሁሉ መልካም እንደሚያደርገው ተስፋ አደርጋለሁ። ቤተሰቦቼ እርግጠኝነት ነገሮች ሁሉ ጥሩ ሆኖ መልካም ሆኖ ብሌንና አምናን አንድ ላይ ሆኖ ጥሩ ላይፋቸውን ጊዜያቸውን እንደሚያሳልፉ ተስፋ አለኝ። ያ ጊዜ ደግሞ ቀን ነው የሚጠብቀው ማለት ነው። ቀን ጠብቆ መሳካቱ አይቀርም ብዬ አስባለሁ ማለት ነው። ቤተሰቦቼ እናንተስ ምን ትላላችሁ የሚለውን ነገር አስተያየት ብትጽፉልኝ በጣም ደስ ይለኛል ማለት ነው። እንግዲህ ፈጣሪ አንድ ላይ ያገናኛቸው፣ አንድ ላይ ያድርጋቸው። እውነቴን ነው የምላችሁ ብዙ ፈተና አሳልፈዋል ማለት ነው። ካታሊካ እንግዲህ በጣም ቁም ነገር ሰርታለች። እኔ ካታሊካ በጣም ነው የወደድኳት በነገራችን ላይ የሆነ ፈጣሪ ይስጣት፣ እግዚአብሔር ይስጣት። በጣም ነው ደስ ያለኝ። ለካ የዜና ክል አርቃ ማሰብ የምትችል ሰው ናት። ለካ የዜና ክል አላቅም። እውነቴን ነው የምላችሁ በአስተሳሰቡ ሰባ በጣም ነው ደስ ያለኝ ማለት ነው። ምክንያቱም አምናን በሁሉ ቦታ ነው የተወጠረው እንደምታውቁት፣ በሁሉ ቦታ ነው ውጥረት ውስጥ ያለው ማለት ነው ጋይስዬ። ግን ደግሞ እሷ አይዞክ ብላ እንግዲህ ወርቁን የራሱ ወንድም ነው ይሄንን ነገር እንግዲህ የወሰደበት ማለት ነው። ቤተሰቦቼ ያን ወርቅ መልሳለታለች ማለት ነው። በጣም ነው ደስ የሚለው፣ በጣም ነው የሚያረካው። ቤተሰብ እንግዲህ እንኳን ተመለሰለት። ሁላችንም ያው የአምናን ደስታ ያስደስተናል። ምክንያቱም ጥሩ ሰው ነው ብዬ ነው የማስበው። አምናን የዚህን አክል ክፋት የሌለበት ሰው ነው። ስለዛ ስለተመለሰለት እጅግ አድርጌ በጣም ነው ደስ ያለኝ ከምታስቡ በለጠ ማለት ነው ቤተሰቦቼ። እና ምን ልላችሁ ፈልጋለሁ፣ ፍቅር አሸናፊ ነው። ፍቅር በነገራችን ላይ አሸናፊ ነው። በሰው ፍቅር ማከል ገባለሁ ብላችሁ የምትጣጣሩ ሰዎች ማለት ነው እውነቴን አይዋጣላችሁ። እንዲሁ አትልፉ። ልፋት ነው የሚሆንባችሁ፣ ድካም ነው የሚሆንባችሁ ማለት ነው። ስለዛን እንዲም ውሃ የማያነሳ ነገር ባትሰሩ የተመረጠ ነው ብዬ ነው የማስበው እኔ ማለት ነው ቤተሰቦቼ። ውሃ የማይገባ ነገር መስራት ምንም ፋይዳ አለው ብዬ አላስብም። ስለዛን አለ አይደለ ሰው ልጅ መልካም ነገር ባለን ባቅማችሁ ሰሩ፣ ጥሩ ነገር ለመስራት ብትጣጣሩ በጣም ስላሴ መልካም ነው ብዬ አስባለሁ ማለት ነው። አለበለዚያ ግን ህይወታችሁ የተመሰቃቀለ ህይወት ነው የሚኖራችሁ ብዬ ነው የማስበው ቤተሰቦቼ። ግን እናንተ ራሳችሁን ሰላም ስታረጉ የሆነ ሰላም የሚሰማችሁ ነገር አለ ማለት ነው። እና ስለዛ በተቻላችሁ አቅም ማለት ነው እውነቴን ከእንደዚህ አይነት ክፋት ወጥቶ መልካም ነገር አስተሳሰብ፣ በቃ ጥሩ ነገር ብናስብ እንችላለን። የማይቻል ነገር አለ ብዬ አላስብም ማለት ነው። ሁሉ ነገር ይቻላል። እና አምናንሻ እንግዲህ አሁን በጣም ነገሮችን ሁላ እኔ ነኝ የማስተካክለው፣ እኔ ነኝ የማደርገው ብሏታል ማለት ነው። እኔ ራሴ ሆነኝ የማደርገው